እስቲ አንድ ነገር አስቡ። ለዘመናት ደም የተቃቡ ሁለት ኃያላን መንግስታት፣ ነገር ግን በማይታይ ገመድ የተሳሰሩ። እንዴ! ይሄ እንዴት ሊሆን ቻለ? ዛሬ የምንመረምረው ይህንን አስገራሚ ታሪካዊ እንቆቅልሽ ነው። እሺ፣ ዋናው ጥያቄያችን እንግዲህ ይሄ ነው። በሃይማኖት እኮ እንደ ሰማይና ምድር የራቁ ናቸው። ታዲያ እንዴት ነው በማይበጠስ ሰንሰለት የታሰሩት? የዚህ እንቆቅልሽ መልስ በሁለቱ ሀገራት ታሪክ ውስጥ ተደብቆ ነው የሚገኘው። ባለሙያዎች ይህንን ሁኔታ የአባይ ፓራዶክስ ብለው ነው የሚጠሩት። ነገሩ ምን መሰላችሁ? ጂኦግራፊ እነዚህን ሁለት ባላንጣዎች እርስ በርስ እንዲተሳሰሩ አስገድዷቸዋል። ውጤቱስ አንዱ ያለ ሌላው መኖር አይችልም። ግን ደግሞ አብረው ሲሆኑ ሁሌም ውጥረት አለ። በጣም የሚገርም ነው። እሺ፣ ታዲያ ይህ ግንኙነት በተግባር እንዴት ነበር የሚሰራው? መሰረቱ የሚገርም ነው። ልክ እንደ ሁለትዮሽ እገታ ነበር። ሁለቱም ወገኖች የሌላኛውን ጉሮሮ ላይ ሊያስቀምጡት የሚችሉት ስለት ነበራቸው። የጨዋታው ሕግ ይሄ ነበር። የዚህ የሁለትዮሽ እገታ አወቃቀር እጅግ በጣም አስገራሚ ነው። እስቲ እንየው። በአንድ በኩል ኢትዮጵያ የአባይን ቧንቧ በእጇ ይዛለች። ይሄ ማለት እኮ የግብፅን ሕልውና በቀጥታ የመቆጣጠር ኃይል አላት ማለት ነው። በተጨማሪም በግዛቷ ያሉትን የሙስሊም ማህበረሰቦች እንደ መደራደሪያ ትጠቀም ነበር። በሌላ በኩል ደግሞ ግብፅን እንመልከት። ግብፅ ደግሞ የኢትዮጵያን ሃይማኖታዊ ሕልውና ትቆጣጠር ነበር። እንዴት? የጳጳሱን ሹመት በመከልከል ንጉሡንና ቤተ ክርስቲያኑን ሙሉ ለሙሉ ማንበርከክ ትችላለች። ስለዚህ በመሠረቱ ሁለቱም ወገኖች የሌላኛውን ወሳኝ ጥቅም እንደ የሰው መያዣ ይዘው ነበር ማለት ነው። እሺ፣ ይህ ውስብስብ ግንኙነት በሦስት ዋና ዋና ግቦች ላይ ነው ያተነተነው። በሁለቱ ኃያላን መካከል የሚደረግ ማንኛውም አይነት ግንኙነት ከእነዚህ ሦስት ፍላጎቶች አንዱን ለማሳካት ነበር። እንግዲህ እያንዳንዱ ግንኙነት በሦስት ወሳኝ ምሰሶዎች ላይ ነው የቆመው። አንደኛ፣ የቤተ ክህነት ሕጋዊነት። ያለ ግብፅ ጳጳስ እኮ የኢትዮጵያ ንጉሥ ዘውድ ሊጭን አይችልም፣ ካህናትም ሊሾሙ አይችልም። ስለዚህ በጣም ወሳኝ ነው። ሁለተኛው፣ የእርስ በርስ ጥበቃ። ይህ ደግሞ የሚገርም ነው። አንዱ ወገን በግዛቱ ባሉ አናሳዎች ላይ እርምጃ ከወሰደ ሌላኛውም ወገን በተመሳሳይ መልኩ ይመልሳል። ልክ እንደ ጂኦፖለቲካዊ የሙቀት መቆጣጠሪያ ማለት ነው። ሦስተኛው ደግሞ የንግድና የጉዞ መስመርን ማረጋገጥ ነው። በተለይ ለወርቅ ንግድ እና ወደ ኢየሩሳሌም ለሚደረገው ጉዞ በጣም ወሳኝ ነበር። እሺ፣ እነዚህ የጨዋታው ሕጎች ነበሩ። ግን የኃይል ሚዛኑ ሁሌም እንደዚህ አልነበረም። በታሪክ ሂደት ውስጥ በከፍተኛ ሁኔታ ተለውጧል። እስቲ ይህ የኃይል ሽግግር በተግባር እንዴት እንደተከሰተ እንመልከት። እዚህ ጋር የምናየው የኢትዮጵያን የዲፕሎማሲ አቋም በአራት ቁልፍ ነገሥታት ዘመን እንዴት በአስደናቂ ሁኔታ እንደተለወጠ ነው። ጉዞው ከስልታዊ እጅ መስጠት እና ራስን ዝቅ ከማድረግ ጀምሮ እስከ ሙሉ ሉዓላዊነት እና ኃያልነት ድረስ የዘለቀ ነበር። በጣም የሚገርም ለውጥ ነው። መጀመሪያ ላይ ነገሮች የጀመሩት በዚህ መልኩ ነበር። የይኩኖ አምላክ ንግግር የመነሻውን የድክመት እና የስልታዊ እጅ መሰጠት አቋም ቁልጭ አርጎ ያሳያል። ስልጣኑን ለማጽናት ራሱን የሱልጣኑ ባሪያ ብሎ እስከ መጥራት ደርሷል። ግን በአንድ ትውልድ ጊዜ ውስጥ ብቻ ሁሉም ነገር ተለወጠ። ከአምደ ጽዮን ጋር ቃናው ሙሉ ለሙሉ ከልመና ወደ ቀጥተኛ ማስፈራራት ነው የተቀየረው። የአባይ ወንዝን እንደ ጦር መሳሪያ በመጠቀም የኢትዮጵያ ንጉሥ አሁን በግብፅ ላይ የራሱን ኃይል ማሳየት ችሏል። ይህ ሰንጠረዥ የእያንዳንዱን ወገን ስልታዊ የጨዋታ መመሪያ በደንብ ያሳያል። ለምሳሌ በቤተ ክህነት ጉዳይ ላይ የኢትዮጵያ ስልት ነፍስን ለመክፈት ወርቅ እክፈል ነው። የግብፅ ምላሽ ደግሞ ንጉሡን ለማሰር ጳጳሱን ተጠቀም የሚል ነው። ለጠበቃ ጉዳይ ስንመጣ ደግሞ ኢትዮጵያ አባይ የግብፅ መያዣ ነው ስትል፣ ግብፅ ደግሞ ቅብጦች የካይሮ መያዣ ናቸው ትላለች። በንግድ ረገድም እንደዛው ለወርቅና ለሐጃጆች መንገድ ክፈቱ የሚለው የኢትዮጵያ ጥያቄ ቀረጥ ሰብስበን ፍሰቱን እንቆጣጠራለን በሚል የግብፅ ስልት ነበር የሚመለሰው። እንግዲህ በመጨረሻም ይህንን ሁሉ ውስብስብ ግንኙነት የሚያጠቃልል አንድ ኃይለኛ ዘይቤ አለ። እሱም ማይሰበር ጋን ነው። ዋናው መደምደሚያ ይሄ ነው። ጂኦግራፊ እነዚህን ተቀናቃኞች በማይሰበር ጋን ውስጥ ቆልፎባቸዋል። አንዱ ሌላውን ሙሉ በሙሉ ማጥፋት አይችልም፣ ከግንኙነቱ መውጣትም አይችልም። ስለዚህ ይሄ ውስብስብ የሆነው ዲፕሎማሲያዊ ድርድር የዚህ ክልል ዘላለማዊ እውነታ ሆኖ ቀጥሏል። ስለዚህ አንድ የመጨረሻ ጥያቄ ላይ እንደርሳለን። ጂኦግራፊ ተቀናቃኞችን ዘላለማዊ ጎረቤት ሲያደርጋቸው ምን ይፈጠራል? ይህ ጥያቄ እኮ ለዚህ ክልል ብቻ ሳይሆን በዓለም ዙሪያ ላሉ ተመሳሳይ ግንኙነቶች ትልቅ ትርጉም አለው።